እንደምን አደራችሁ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። አሜን እንላለን። የእግዚአብሔር ምሕረትና ቸርነት በስቶልን ዛሬ በዚህ ስፍራ እንድንገኝ የረዳን እግዚአብሔር ስሙ የተባረከ ይሁን። ዛሬ ስንዘምር ምን ይሆን ነበር እጣዬ ያንተ ምሕረት ባያገኘው ይኖረዋል። የእግዚአብሔር ምሕረትና ቸርነት አንድ ቀን ባለንበት ስፍራ ብርሃን አበራልን። በጌታ አካል ውስጥ እንድንተከል አደረገን። በእግዚአብሔር ጉባኤ እንድንገኝ ያደረገን እጣችንን የለየልን ጌታ ስሙ የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። አንድ ቀን በሰፈራችን መጣ። ምንም ምድረ በዳ ውሃ በሌለበት ማንም ሰው ሊደርስ በማይችልበት እግዚአብሔር አገኘን። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ ወንጌላችን ያድናል። እግዚአብሔር የተመሰገነ ይሁን። ዛሬም እኔ ደግሞ በእናንተ ፊት ቆሜ የአምላኬን የእግዚአብሔርን ቃል እንድናገር እድል ስላገኘው እግዚአብሔርን አመሰግናለሁ። በእጃችን የያዝነው ቃል ይናገራል። ቃሉ ይናገራል። እስቲ በሉ። አረ ድምጻችሁ አይሰማም። ቃሉ ይናገራል። እግዚአብሔር ቃሉ ይናገራል። ክብር ሁሉ ለእግዚአብሔር። ስለዚህ ለሰው ልጆች ሁሉ መፍትሄ ያለህ እያልን እንዘምር ነበረ። በዚህ ውስጥ ለሰው ልጅ ሁሉ መድኃኒት አለ። አሜን በሉ እስቲ። ክብር ለእግዚአብሔር ይሁን። ሁለት ክፍል አነብና አብረን የእግዚአብሔርን ቃል እንካፈላለን። በአክብሮት እጠይቃችኋለሁ። ሁላችንም የዕለቱን ምንባብ አብረን እናነባለን። ቆመን በአክብሮት እጠይቃችኋለሁ። ተባረኩ። ይህ ስምምነት ነው። ዛሬ እግዚአብሔር ሊናገር ያለንን ቃሉ አብረን በአንድ ልብ ሆነን ተስማምተን ቆመን እናነባለን። ሁለት ክፍል አነባለሁ። አንደኛው የማነበው ክፍል የሉቃስ ወንጌል ምዕራፍ 24 ከቁጥር 46 እስከ 50 ያለውን አነባዋለሁ። እንዲህ ይላል። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት መዝሙራትም ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አላቸው። በዛን ጊዜ መጽሐፍን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራን ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ ልክላችኋለሁ። እናንተ ግን ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ። እስከ ቢታንያ ማወጣቸው፣ እጁንም አንስቶ ባረካቸው ይላል። ሐዋርያት ሥራ ምዕራፍ 1 ቁጥር 4 እስከ 8 አነባዋለሁ። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥት ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። እግዚአብሔር ይባርካችሁ። ለመልእክቱ የሰጠሁት ክፍል የመንፈስ ቅዱስ ኃይል በሚል ነው። ጌታ ኢየሱስ ክርስቶስ ስለ እያንዳንዳችን ኃጢአት ምትክ ሆኖ ከእግዚአብሔር ጋር የተጣላውን ሰው ሁሉ ሊያስታርቅ ጌታ ኢየሱስ ክርስቶስ ስለ እያንዳንዳችን ሲል ምትክ ሆኖ ሞተልን፣ ተቀበረ፣ ሞትን ድል አድርጎ ተነሳ። ይሄ የተነሳው ጌታ ሰው በምድር ላይ እስካለ ድረስ በሕይወት እያለ ከሕይወትም በኋላ ያለውን የሕይወትን የሚወስን መልእክት ደግመዋለሁ። በሕይወት በምድር እያለን የሕይወትንም ጉዞ አንድ ቀን ባበቃን ጊዜ
ምድርን ተሻግሮ ከዚህ ድንኳን ውስጥ ወጥተን ፍጻሜያችን በየት እንዳለ ይህ በእጃችን የያዝነው ወንጌል ይነግረናል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ አብረውት ከሱ ጋር ይወጡ ይገቡ የነበሩት የዓይን ምስክሮች የነበሩትን ሐዋርያቶች በመጨረሻ ሞትን ድል አድርጎ ከተነሳ በኋላ 40 ቀን ከታያቸው በኋላ ትልቅ አደራ ሰጥቷቸው ነው የሄደው። ዛሬ እኔ ባለ አደራ ነኝ። ይህ ጉባኤ ባለ አደራ ነው። ባለ አደራ የተሰጠውን የዕድሜ ዘመን እንዴት መኖር እንዳለብንና እንዴት መውጣት መግባት እንዳለብን ጌታ አደራ ብሎን ሄዷል። አደራ የሰጠ ጌታ ደግሞ ለአደራው ብቁ ኃይል አለው። የሚያስወጣ፣ የሚያስገባ፣ የሚያኖር፣ በሕይወት ፍሬ እንድናፈራ፣ ምልክት በሕይወታችን እንዲኖር፣ መንግሥቱ እንዲሰፋ እግዚአብሔር ኃይል አለው። ኃይል አለው በሉ እስቲ። እግዚአብሔር የተመሰገነው። ጥቂት ነጥቦች አብረን እንመለከታለን። ባነበብነው ክፍል መሰረት ዛሬ ትኩረታችን የመንፈስ ቅዱስ ኃይል ለወንጌል ምስክርነትን በተመለከተ እዛ ላይ ነው። መንፈስ ቅዱስ ኃጢአተኛው ወቅሶ ያድናል፣ በቤት ይተክላል። ሰራተኞች እንድንሆን ደግሞ እያንዳንዳችን እንድንመሰክር አደራ አለብን። እያንዳንዳችን ደግሞ ጸጋ በመስጠት መንግሥቱን እንድናገለግል መንፈስ ቅዱስ የጸጋ ስጦታን ይሰጣል። ዛሬ ግን በእናንተ ፊት ለዚች ማለዳ የምናገረው የወንጌል ምስክርነትን በተመለከተ ነው። የመጀመሪያው ነጥቤ ኃይልን ለመቀበል ቆዩ፣ ጠብቁ አላቸው። ቅድም በሉቃስ ወንጌል ምዕራፍ 24 ላይ ያነበብነውን ለምንድን ነው ጠብቁ ያላቸው? በዓይናቸው ያዩትን የተንሣኤውን ምስክር እንዲሆኑ። ወንጌል የሚሰበከው በሰው ችሎታና ኃይል ቴክኒክ ሳይሆን በመንፈስ ቅዱስ ኃይል ስለሆነ ተንደርድረው እንዳይወጡ ይሄ በእጃችን የያዝነው ወንጌል የመለኮት ኃይል ያለው መልእክት ነው። ስለዚህ ያለፈበት ታሪክ አይደለም። ይህ ወንጌል ኃይል አለው፣ ይሰራል። እስቲ ይሰራል በሉኝ። አረ ድምጻቸው አይሰማም። ይሰራል። እግዚአብሔር የሚሰራ ኃይል ስላለው እኔን ሰራኝ፣ እናንተን ሰራ። ክብር ለእግዚአብሔር። ምስክር ነን ዛሬ። ወንጌል የሚሰበከው በሰው ኃይልና ችሎታ ስላልሆነ ጌታ በሌላም በብሉይ ኪዳን ላይ ምን ይላል? በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሥራው ጌታ እግዚአብሔር። የኔና የእናንተ ምድራዊ በሆነ ኃይል የእግዚአብሔርን ሱፐርናቹራል የሆነውን ይሄንን ተልእኮ ሊያከናውን አቅምም ጉልበት የለም። ስለዚህ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሥራው ጌታ እግዚአብሔር ይላል ዘካርያስ ምዕራፍ 4 ቁጥር 6 ላይ። ሰው የሚሰራው የተለያየ አይነት መሳሪያዎች ይሰራል። የሰራውን መሳሪያ ለዛ ኃይል የሚመጥን ይሰራል ሰው በካልኩሌሽን። ስለዚህ አንዳንድ ጊዜ ቮልቱ ከዕቃው ጋር አብሮ ባላንስ ካልሆነ ምን ይሆናል? ይቃጠላል። ስለዚህ የሚመጥን ኃይል ማግኘት አለበት። ስንት የተለያዩ የማብሰያ ዕቃዎች ቮልቱን በስተት በተለይ አገር ቤት ይዘለሰውም ሄደን ስንሰጥ ቮልቱን በትግግጥም ስነጣቅ ዶላሩ ቢላሽ። ስለዚህ ምን መሆን አለበት? ሰዎች የሚሰሩት አንድን ዕቃ ያንን ኃይል የሚያንቀሳቅስ ኃይል የሚመጥን ይሰራሉ። ወገኖቼ የተለያየ በፈረስ ጉልበት ይመዘናል። የአንድ መኪና ጉልበት ይሄን ያህል የፈረስ ጉልበት አለው፣ ይሄን ያህል አለው ይባላል ወገኖቼ። ነገር ግን የእግዚአብሔር ኃይል መንፈስ ቅዱስ ኃይል፣ ይህ ኃይል ወገኖቼ በግሪክኛው ቋንቋ ዱናመስ ይሉታል። ይሄ
ሱፐርናቹራል የሆነ የእግዚአብሔርን ኃይል የሚሰራ ተአምር የሚያደርግ የሰው እጅ የሌለበት ስለዚህ ገደብ የለሽ የእግዚአብሔር የመለኮት ኃይል በሰው አእምሮ የማይገመትና ተመጣጣኝ የሌለው ጉልበት መንፈስ ቅዱስ ኃይል አሜን በሉ እስቲ አሜን በሉ። አሁን ይህንን ኃጢአተኛ ሰው ማን ተናግሮ ማን አባብሎት ነው በሰውኛ ሊድን የሚችለው? አይችልም። ነገር ግን ከኛ ጋር ያለው ዱናመስ ሃሌሉያ የሰውን ጨለማ ጥሶ የሚገባ የሰውን ድንጋይ ልብ የሆነ ጥሶ የሚገባ ኢየሱስ የፈጸመውን የመስቀል ሥራ ኢየሱስ የፈጸመውን የደህንነት ሥራ እርሱ የፈጸመውን በሰው ችሎታ ስለማይቻል መንፈስ ቅዱስን ላከው። ክብር ለእግዚአብሔር ይሁን አሜን እንላለን። ስለዚህ የሰይጣንን ክፉ ሥራ ለማፍረስ ሰዎችን ከሰይጣን እስራት ለመፍታት ዱናመስ የእግዚአብሔር ኃይል ያስፈልገናል። አሜን በሉ እስቲ። ስለዚህ ይሄ ኃይል ሲመጣ ምላስን፣ ጉልበትን፣ አንደበትን ሁሉ ያንበረክካል። ስለዚህ ይህ የወንጌል መልእክት በእግዚአብሔር መንግስትና በክፉ አሰራር በጠላት በዲያብሎስ መንግስት መካከል ያለ ትልቅ ስፒሪቹዋሊ ዋርፌር ስለሆነ ስለዚህ በሰው ቴክኒክ ሳይሆን ሃሌሉያ ጌታ የፈጸመውን ይህን የደህንነት ሥራ አድኖ ያዳነንን ስንናገር በእኛ ውስጥ አልፎ የእግዚአብሔር መንፈስ ሰዎች ሕይወታቸውን እንዲያዩ ያደርጋል። እስቲ አሜን በሉ። የሰው በሽታ በሕክምና ባለሙያዎች በኤክስሬ ታይቶ ይሄን ያለ ይባላል። ነገር ግን ዱናመስ የእግዚአብሔር መንፈስ ሲመጣ በእኔና በእናንተ ውስጥ የተበላሸ የሕይወታችንን ታሪክ እንድናይ የእኛን ጨለማ ጥሶ የሚገባ በእኛ አእምሮ ውስጥ እግዚአብሔርን እንዳናይ በአእምሮአችን ውስጥ ያለውን ፋይል ዲሊት አድርጎ ኢየሱስን ሊያከብር መንፈስ ቅዱስ ይናገራል። አሜን እንላለን። ስለዚህ ጌታ ኢየሱስ ክርስቶስ በመጀመሪያ ያየነው ነጥብ ኃይልን ለመቀበል ጠብቁ። ሰው እንኳን መንገድ ሲወጣ አፍ አድርግ የሆነ ነገር ብላ ይባላል። መኪና ስትነዳ ነዳጅ ትሞላለች፣ ኃይል ታገኛለች፣ ትሄዳለች። ስለዚህ ዝም ብሎ ሰው አይወጣም በሉ እስቲ። ሰው ወደ ስራ ሲሄድ ተዘጋጅቶ ይሄዳል። ስለዚህ ጌታ ኢየሱስ ክርስቶስ ሱፐርናቹራል የሆነውን ሚሽን ለማከናወን መንፈስ ቅዱስን ጠብቁ። ምክንያቱም በሰው ኃይልና ችሎታ መስራት ስለማይቻል ጠብቁ። እስቲ ጠብቁ እንበል። ድምጻቸው አይሰማም። ጠብቁ። እግዚአብሔር የተመሰገነ ይሁን። ሌላኛውም ነጥብ የምንመለከተው የጠበቁትን ተቀበሉ። እስቲ የጠበቁትን ተቀበሉ በሉ እስቲ። ስለዚህ ጌታ የስፍራ መጠበቅ እንዳለባቸው ከተቀበሉ በኋላ ደግሞ ከየት ስፍራ ተነስተው መሄድ እንዳለባቸው ጌታ ትእዛዝና መመሪያ ሰጣቸው። ይህንን የምንመለከተው በሐዋርያት ሥራ ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ ጠብቁ ካላቸው በኋላ ይሄን ጌታ ከሞት የሚወዱት ጌታ አንድ ቀን ሞተባቸው። ይነሳ ይሆን አይነሳ ይሆን ግራ በተጋቡ ጊዜ፣ ተስፋ በቆረጡ ጊዜ ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ። ሞት የሚያይዘው ጌታ ስለኔና ስለናንተ ሞታችንን ድል አድርጎ ሰውንና እግዚአብሔርን ለማስታረቅ ብቁ የሆነ መስዋዕት የከፈለ ጌታ እንደ ሞት አልቀረም፣ ተነሳላቸው። አሜን እንላለን። ተነሳልን ብለው ደስ ብሏቸው 40 ቀን አዩት። አንድ ቀን ግን እንደ ወትሮ አብሯቸው እያለ ከመሄዱ በፊት ያዘጋጃቸው ነበረ። እነርሱ ግን
ሁሌ አብራቸው እንደሚኖር ይመስል ነበር። እንደገና ደግሞ አረገባቸው። ሄደ ያዩት መልአኩም ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል። ስለዚህ ጠብቁ ስለተባሉ ያደረጉት ነገር የጠበቁትን ጌታ የተናገረውን ለመቀበል ያደረጉት በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል ሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ። በአንድ ልብ ሆነው ለጸሎት ይተጉ ነበር። ጌታ መንፈስ ቅዱስን እልክላችኋለሁ ቆዩ ብለዋል። እንቆያለን አሉ። ጌታ ሲናገር ይሆናል። አሜን በሉ እስቲ። ጌታ ሲናገር ይሆናል። ሰው የተናገረውን ነገር በሆነ ነገር ተሳስቼ ነው ምናምንና ሁለተኛ አማራጭ ፕላን ቢ ይላል። ጌታ ግን የተናገረው በጊዜ የሚፈጽም ጌታ ነው። ስለዚህ ይህንን ጠብቆ ያላቸውን ያደረጉት ነገር በአንድ ልብ ሆነው ጌታ ተናግሯል። መንፈስ ቅዱስን ሃሌሉያ። ደግሞም የብሉይ ኪዳንንም ያውቁታል አለ በትንቢተ ኢዮኤል ላይ በስጋ በመጨረሻው ዘመን በስጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ ብሏል። አሁንም እልክላችኋለሁ ብሏል ብለው ያደረጉት በጸሎት ይተጉ ነበረ። እግዚአብሔር የተመሰገነ ይሁን። በአንድ ልብ ሆነው በጸሎት እየተጉ ባሉበት ድንገት ቤቱን ሞላው ይላል ሐዋርያት ሥራ ምዕራፍ 2 ላይ የጠበቁት ነገር ጌታ በራሱ ጊዜና ሰዓት ድንገት ይመጣል። እስቲ ድንገት ይመጣል በሉ። አረ ድምጻችሁ አይሰማም? ድንገት ይመጣል በሉ። እግዚአብሔር ድንገት ይመጣል። አሜን። ድንገት ይመጣል። ድንገት ደግሞ ቀጠሮ የለውም። ግን ምን ይፈልጋል? ዝግጅት፣ በእግዚአብሔር ፊት መንበርከክ ይጠይቃል። ግን በልባችን ውስጥ ያለውን ነገር የምንጠብቀው ነገር ጌታ ድንገት ይመጣል። ስለዚህ ሐዋርያት ሥራ ምዕራፍ 2 ላይ በዓለ 50 ሐዋርያት ሥራ ምዕራፍ 2 ቁጥር 1 እንዲህ ይላል። በዓለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። ሃሌሉያ። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ ይላል። ስለዚህ የጠበቁት ጌታ በመካከላቸው ካረገ በኋላ መንፈስ ቅዱስን ወደ ምድር ላከው። እግዚአብሔር የተመሰገነ ይሁን። ይህ የመጣው ክቡር የሆነው ከሥላሴ አንዱ መንፈስ ቅዱስ ሃሌሉያ ክርስቶስን ሊያከብር ክርስቶስ የፈጸመውን የሰው ልጅ ተረድቶ እንዲኖርበት እንዲናገረው ሃሌሉያ ጌታ አወረደው። ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ድንገት በመካከላቸው መጣ ይላል። ቤቱም ሞላው ይላል። ክብር ሁሉ ለእግዚአብሔር ይሁን። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። ከላይ ድንገት እንደሚነጥቅ አውሎ ንፋስ ይላል። የመንፈስ ቅዱስን ኃይል የመንፈስ ቅዱስን ፕሬዘንስ ለመናገር በተለያየ መንገድ በሰውኛ በሚገባ መንገድ በአውሎን እንደ እሳት ይላል፣ እንደ ንፋስ ይመሰላል። ክብር ሁሉ ለእግዚአብሔር ይሁን። ንፋስ ሲነፍስ አታዩትም። ንፋስ ሲነፍስ ግን የሚሰራው ስራ አገር ለሽ አድርጎ ይሄዳል። ኃይለኛ ነው ንፋስ ሲነፍስ። ስለዚህ የመንፈስ ቅዱስን ኃይል በሰውኛ በሚገባ መንገድ እንደሚነጥቅ አውሎ ንፋስ ይላል። ቤቱን በክብር ሞላው በመገኘቱ። ስለዚህ በሁሉም መንፈስ ቅዱስ ሞላባቸው ይላል። ስለዚህ ይሄ የሞላባቸው ጠብቁ ያላቸው ፐርፐስ ስላለው ጌታ የፈጸመውን የደህንነት ሥራ ለአንድ ጄኔሬሽን ሳይሆን ለአንድ ትውልድ ብቻ ሳይሆን ለአንድ አካባቢ ሰዎች ብቻ ሳይሆን ለአዳም ዘር ሁሉ በምስራቅ በምዕራብ በሰሜን በደቡብ ላሉ ለሰው ልጆች ሁሉ ይሄ ወንጌል እንዲደርስ በላያቸው ላይ የወረደው ይህ የመንፈስ ቅዱስ ኃይል
በሌላ ልሳኖች ይናገሩ ጀመረ ይላል። ወደ 15 የሚሆኑ አገሮች ነበሩ በዙሪያቸው የነበሩት። ስለዚህ በእነዚህ 15 ሀገር ሰዎች በእነሱ ቋንቋ ጌታን ያመሰግኑ ነበረ። ሰሙ የሚናገሩትን። ክብር ሁሉ ለእግዚአብሔር። ይሄ ለምንድነው ይሄንን ጌታ ያደረገው? ወንጌል ይሰበክ ዘንድ። ሃሌሉያ! ሰዎች ይሰሙ ዘንድ የምስራቹን ቃል ሰዎች በቃላቸው በራሳቸው ቋንቋ እንዲሰሙት። ስለዚህ መንፈስ ቅዱስ ሳይማሩም ቋንቋ ያናግራል። አሜን በሉ እስቲ። አሜን እንላለን። ስለዚህ ባልተማሩት ቋንቋ በሌሎች አገር አንድ ነገር ነው የተናገሩት፣ የክርስቶስን ሞትና ትንሣኤ። ምን ይላል? ከቁጥር 5 ላይ እዚሁ ሐዋርያ ሥራ ምዕራፍ 2 ቁጥር 5 ላይ ከሰማይ በታችም ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋ ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። የሚሉትን አጡ። ከዛ በኋላ ተገርመውም ተደነቁ ይላል። እግዚአብሔር ይሄ የወረደው መንፈስ ቅዱስ የክርስቶስን የደህንነት ሥራ፣ የክርስቶስን ኢየሱስ አዳኝነት፣ አስታራቂነት፣ ቤዛነት ለመናገር ሃሌሉያ ያስገርማል፣ ያስደንቃል። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ጌታ። ስለዚህ መንፈስ ቅዱስ የወረደው ሃሌሉያ በዛን ጊዜ ያ የወረደው እግዚአብሔር መንፈስ ቅዱስ ጌታችን ኢየሱስ ክርስቶስ በክብር ተመልሶ እስከሚመጣ ድረስ ቤተክርስቲያንን የገሃነም ደጆች እንዳይቋቋሟት ሃሌሉያ ትገፋለች፣ ግን አትወድቅም። አሜን እንላለን። ትገፋለች፣ ግን ይህ የእግዚአብሔር መንፈስ ሃሌሉያ መንፈስ ቅዱስ ሃሌሉያ ክርስቶስ የፈጸመውን የደህንነት ሥራ የእያንዳንዱን ትውልድ መዳን ያለበትን ልብ ያንኳኳ ያድናል፣ ያስገርማል፣ ያስደንቃል። ክብር ሁሉ ለእግዚአብሔር። ስለዚህ እነዚህ ሰዎች የሚሉትን አጡ፣ ተገረሙ፣ ተደነቁ። የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ። ክብር ሁሉ ለእግዚአብሔር። ስለዚህ ወንጌላችን ሃሌሉያ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ጌታ ተመልሶ እስከሚመጣ ድረስ በመንፈስ ቅዱስ ኃይል ሃሌሉያ ይሰበካል። አሜን በሉ እስቲ። ይሰበካል። ስለዚህ ወንጌል የሰው ልጆች ሁሉ መስማት ላለባቸው እግዚአብሔር መንገድ አለው። በራሳችን ቋንቋ እንደዚሁም ደግሞ እግዚአብሔር ሆነ ቦታ በቃ ይዟችሁ ቢሄድ እግዚአብሔር ምን ችግር አለበት? ያናግራል። በሰዎች ቋንቋ ያናግራል። መንፈስ ቅዱሳው በልሳን የምንጸልበት የጸሎት አለ። በልሳን የመናገር የመተርጎም እንዳለ አንደኛ ቆሮንቶስ ምዕራፍ 12 እና አንደኛ ቆሮንቶስ ምዕራፍ 14 ላይ እዛ ላይ እናገኛለን። ነገር ግን ይህ መንፈስ በዚህ ቦታ ላይ እነዚህ ሰዎች በማይናገሩት ቋንቋ ወዲያው ተናገሩ። የሚገርም ነው። በተሞሉት የመንፈስ ቅዱስ ኃይል ሞቱንና ትንሣኤውን በድፍረት ሰበኩ። እግዚአብሔር የተመሰገነ። ስለዚህ መንፈስ ቅዱስ ወደ እኔና ወደ እናንተ ሲመጣ የወረደው መንፈስ ቅዱስ የክርስቶስን ርኅራኄ በውስጣችን ያመጣል። የወረደው መንፈስ ቅዱስ ለጠፉ ሰዎች እንድናዝን ያደርገናል። እኔ ጠፍቼ የተገኘሁ ነኝና ያገኘኝ ጌታ ለሌሎች ርኅራኄ እንዲኖር እንድናገር ያደርገኛል፣ እናንተን ያደርጋል። ስለዚህ የወረደው የጌታ መንፈስ ቅዱስ በድፍረት ሃሌሉያ በኃይል የሚፈሩትን ፈሪዎችን ጎበዝ አደረጋቸው። ዛሬ የብዙዎቻችንን ወንጌል ላለመናገር አንዱ ችግራችን ምንድነው? ፍርሃት። ነገር ግን ወገኖቼ እግዚአብሔር የሰጠን የፍርሃት መንፈስ አይደለም። ስለዚህ
እነ ሐዋርያው ጴጥሮስ እዚህ ምዕራፍ 2 ላይ መንፈስ ቅዱስ ከወረደ በኋላ ክርስቶስን በኃይልና በስልጣን በድፍረት ሰበከ። ስለዚህ መንፈስ ቅዱስ ምንድነው ያደረገው? የሰዎችን ልብ ነካ። ልባቸው ተነካ። የሰጡት ምላሽ ምን እናድርጋሉ? ጴጥሮስ ደግሞ የሰጣቸው ምላሽ ንስሐ ግቡ። ስለዚህ የሰውን ድንጋይ የሆነ ልብ፣ አመፀኛ የሆነን የሰውን ማንነት ፔኔትሬት አድርጎ የሚገባ መንፈስ ቅዱስ ክርስቶስን ያከብራል። አሜን በሉ እስቲ። ሃሌሉያ! ክብር ሁሉ ለእግዚአብሔር ይሁን። ስለዚህ መንፈስ ቅዱስ ለመስካሪው ኃይልና ጥበብን ይሰጣል። ለሚሰማውም ደግሞ ራሱን ማየት እንዲችል ያደርጋል። ስለዚህ እኔና እናንተ ሰዎች ነገሩን በአንድም በሌላ መንገድ ጌታ ብርሃን አበራልን። ይሄ የበራልን ብርሃን ዝም አያሰኝም። ስለዚህ መንፈስ ቅዱስ ወደዚህ ዓለም የመጣው ኃጢአተኞችን ሊያጠፋ ሳይሆን ጌታ ቆዩ ያለው ኃይልን ልበሱ ያለው ስለዚህ በሰዎች ውስጥ ሆኖ እንዲለምን እንዲቃትት ኑ የዚህ ዓለም ገዢ ተፈርዶበታል ወደ ፍርድ እንዳትሄዱ ከፍርድ አምልጡ ብሎ በሰዎች ውስጥ የሚማልደው መንፈስ ቅዱስ ነው ወገኖቼ ቀድም እንዳልኩት መንፈስ ቅዱስ ወደ ዓለም የመጣ ኃጢአተኞችን ላጠፋ ሳይሆን ለመውቀስ ለመመለስ ወቀሳውን ለሚቀበሉ በእግዚአብሔር ቃል በዚህ በወንጌል ቃል ዳግም እንዲወለዱ የእግዚአብሔር ልጆች እንዲሆኑ ከዘላለም ጥፋት ያስመልጣል እንቢ ለሚሉት በእርሱ የሚያምን የዘላለም ሕይወት አለው ይላል በማያምን ባንዱ በእግዚአብሔር ላይ ስላላመነ ግን አሁን ተፈርዶበታል ይላል የመዳን ቀን አሁን ነው ይለናል ወንጌል የመዳን ቀን አሁን ነው ይለናል ደግሞም እንቢ ለሚል ሰው ደግሞ ፍርድ አሁን ተፈርዶበታል ይላል በጣም ሁለት የሚያስፈሩ ኤክስትሪም ነው በጣም የሚያስፈሩ ነገሮች ናቸው ስለዚህ ወገኖቼ መንፈስ ቅዱስ ዛሬም ክርስቶስን ለክብር በሰዎች ውስጥ ይቃትታል ርኅራኄ ይፈጥራል ከተቀመጥንበት ያዞረናል እንዞራለን በየመንደሩ እንዞራለን እግዚአብሔር የተመሰገነ ይሁን ኢየሱስ አይታፈርበትምና ኢየሱስ ያድናልና የሚናገረው ኢየሱስ ነውና ግን እኔን ይፈልጋል እናንተን ይፈልጋል ስለዚህ ጌታ ዛሬም ይሰራል ክብር ሁሉ ለእግዚአብሔር ይሁን ስለዚህ ይሄ የወረደው መንፈስ ቅዱስ ኢየሱስ ከኃጢአት ባርነት ከታሰርክበት ዋጋህን ከፍሎልሃልና ብሎ መልእክቱን እንድንረዳ ያደርገናል እግዚአብሔር የተመሰገነ ይሁን ስለዚህ ሐዋርያቶች ኃይልን ከተሞሉ በኋላ የምስራቹን ወንጌል ይዘው ጌታ በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ስላለ ይሄ የተቀበሉትን ወንጌል ይዘው አልተቀመጡም በእግዚአብሔር ጸጋ በእግዚአብሔር ጥበቃ እሱ ተናግሯልና እርሱን ታምነው ወጡ ተራራውን ሸንተረሩን ወጡ ዋጋ ከፈሉ ዛሬ ብዙ ዋጋ የከፈሉ ሰዎች ስላሉ ነው ዛሬ ለዚህ ትውልድ ወንጌል የደረሰው ዛሬም ይሄ ትውልድ ባለ አደራ ነው ቀጣይ ትውልድ እንደሚመጣ ወገኖቼ በጣም ወንጌል በጣም ለሰው ልጅ በጣም እርጀንት ስለሆነ ጌታ ከሰማያት ክብሩን ጥሎ ሰው ከእግዚአብሔር ጋር መታረቅ ስላለበት ከሰማያት ክብሩን ጥሎ መጣ ስለዚህ ወንጌል ለአማኝ ለእያንዳንዳችን ወንጌል ለቤተ ክርስቲያን በዓለም ዙሪያ ላለችን ሁሉ ይሄ ወንጌል እንደ ልብ ነው ልብቱ ችንታክላለች ይላሉና በዚህ በኩል ያለ ሐኪሞች ያውቃሉ እንዳልዘባረቅ
በዚህ በኩል ነች ይላሉና እችን ምታል በጣም ጠንካራ ነገር ነች እና ሰውን ፈንክሽን የሚያደርገው በቃ ልብ ደም ሰርኩሌት እንዲያደርግ በትክክል እንዴት ታደርጋለች። እሷ መንገዷ የሆነ ነገር ችግር ካለው እንትኑ መስመሩ በጣም አደገኛ ነው፣ በጣም አደገኛ ነው። ስለዚህ ሰው ፊዚካሊ ለመኖር ልቢቱ በደም ከሰራች እንቅስቃሴ አለ። ስለዚህ ቤተክርስቲያንም ደግሞ የዚህ የልብ ትርታ ለመኖር ለሰው ልጅ እንደሚያስፈልግ ወንጌል ለቤተክርስቲያን ለጄኔሬሽን እንደ ልብ ትርታ ነው። ወገኖቼ ልብ መስራት ካቆመች ሰው በህይወት አይኖርም። እንዳውም ቸስት ፔን ካላችኋቸው በአስቸኳይ ነው ተራ ሳይዟችሁ ሲስተሙን ጠይቋችሁና በአስቸኳይ ነው ቅድሚያ የሚሰጧችሁ ለምርመራ። ምክንያቱም ጊዜ የማይሰጥ ነው። ስለዚህ ወንጌልም ጊዜ የማይሰጥ አርጀንት መልእክት ነው ልላችሁ ነው። ስለዚህ ልብ በትክክል ካልሰራች አካል ፈንክሽኑ እንደሚቆም ቤተክርስቲያንም እያንዳንዳችን አማኞች በዓለም ዙሪያ ሁሉ ከነገድ ከቋንቋ የዳንን አማኞች ሁሉ ወንጌል ለእግዚአብሔር መንግስት ለጌታ እንደ ልብ ትርታ ነው ልብ። ስለዚህ ወንጌል ምክንያቱም ልብ ሲሰራ ሰው ተንቀሳቅሶ የዕለት ነገሩን ይሰራል። ቤተክርስቲያንም ደግሞ ወንጌልን ስታውጅ ሃሌሉያ በየተሰማራንበት ወንጌልን ስንመሰክር ቀጣይ ትውልድ ይተካል፣ ቀጣይ ትውልድ ይወለዳል። አሜን እንላለን። ክብር ሁሉ ለእግዚአብሔር ይሁን። ሌላ የምንመለከተው ስለዚህ እነዚህ ሐዋርያቶች የተሰጣቸውን የምድር ቆይታ በትጋት በመታዘዝ ጌታ በሚሰጣቸው አቅጣጫ ሂዱ በሚላቸው አቅጣጫ ሪስኩን ጌታ ይወስደ ሂዱ ያለ ጌታ ሪስኩን ይወስዳል። ከፊታችን ምን እንደሚያጋጥመን አናቅም። ጌታ ሂዱ ካለ ጌታ ከፊት ይቀድማል። ስለዚህ በኑሯቸው የተሸከሙትን ይህንን አደራ ለኛ አስረክበው ሄዱ። ዛሬም እኔና እናንተ የትውልድ ባለ አደራንን። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ይህ ወንጌል ዛሬም ያድናል። ሰዎች ከቤት ውስጥ ካሉበት ከተደበቁበት ከተሰወሩበት ጌታ ያወጣል። እንዴት እንደሚያገናኝ ሰው አይታወቅም፣ ግን እግዚአብሔር መንገድ አለው። ስለዚህ እግዚአብሔር የሚለንን እንደው ሰምተን መታዘዝ ይሁንልን። አሜን በሉ እስቲ። በቀደም አንድ ቦታ ሄደን ጂፒኤስ የተሞላችው ለካስ በእግር ወክ ላይ ነው የተሞላችው እና የምንሄድበት መንገዱ 15 ደቂቃ ነው ምናምን ነው። እሷ 2 ሰዓት ከምናምን። አረ በኢየሱስ እንዴት እንደዚህ ሆነ እንላለን። ለካስ ነገርየዋ የተሞላችው በወክ ላይ ነው። በኋላ እንዴት ነው ነገር ምና ልክ በትክክል መሞላት ያለበት ላይ በመኪናዋ ላይ ስትደረግ ለካስ ቀርብ ነው። ስለዚህ ወገኖቼ እግዚአብሔርን በመስማት ስንታዘዝ ጊዜ አይባክንም። አሜን እንላለን። ጊዜ አይባክንም። በትክክለኛው ጊዜና ሰዓት በትክክለኛው ስፍራ ማን መስማት እንዳለበት ጌታ ያገናኛል። ክብር ለእግዚአብሔር ይሁን። ወገኖቼ ይሄ ወንጌል ይሰራል። አንድ ቀን እዚህ ፎሬስት ትሬን ስቴሽን ላይ ስንመሰክር በጣም ወጣት የሆነ ልጅ ነው፣ የዚህ ሀገር ልጅ ነው። መጣ ሲሄድ ከአንድ ወጣት ልጅ ጋር ይሄዳል። ጌታ የተመሰገነ ይሁን። ይህ የምንናገረው ወንጌል እኛ እንናገራለን፣ ኢየሱስ ክርስቶስ ያድናል። አሜን በሉ እስቲ። እኛ እንናገራለን አድኖናልና። እኛ ስንናገር የምንናገረው ኢየሱስ በእኛ ላይ የሰራ በሰማዮቹም ላይ ይሰራል። እንዴት እሱ ያውቅበታል። እና
በጣም የሚያምር ልጅ ነው የኔ ሹሩባ ያደረገ እና የዛሬ አይ ቲንክ 2 ዓመት ይመስለኛል እንደውም ክሊፑ ራሱ አለን እና በቃ እግዚአብሔር የሰራውን ነገር እና ያንን ወጣት መሰከርንለት ስንመሰክርለት በቃ ዲስኮምፎርት ሆነ እንደገና እዛ ቦታው ላይ ሰው የበዛበት ነው ኢየሱስ በክሎዜትም ብቻ አይደለም ኢየሱስ በአደባባይም ይሰራል ስለዚህ ለዛ ወጣት በርህራሄ ሰበክንለት እንደ ልጃችን አይተን ወንጌልን ነገርነው ከዛ በኋላ የእግዚአብሔር መንፈስ በኪሽ ውስጥ ምን እንደያዘ ጠቆመን በውስጡ ኪሽ ውስጥ ሙሉ ድራግ ይዟል ይሄ አይጠቅምህም አልነው ይሄ አይጠቅምህም አልነው ግብ አልተያዝንም የምንናገረው ጌታ የምንለው ነገር የሚጠቅመውና የማይጠቅመውን እንዲበራለት ለሰው የሚናገር ጌታ ያ ወጣት ታዘዘ ክብር ለእግዚአብሔር ይሁን እየጸለይንለት ወደቀ ከዛ በኋላ ለደህንነት ጸለይንለት በኪሹ ያለውን አወጣው እንደ ሐዋርያ ዘመን በአደባባይ ሳት ማቀጣጣያውንም እዛውን ክትክታ አደረግን ያዘውንም ነገር ደግሞ ተመልሶ እንትን እንዳይ ከአፈር ጋር ደበላለቅ ነው በተን ነው ኢየሱስ ያድናል አሜን እንላለን እና ምን ልላችሁ ነው ይህ ወንጌል ይሰራል እንዴት እንደሚሰራ እሱ ያውቃል ግን እኔና እናንተ የክርስቶስ ኢየሱስ ርህራሄ ውስጣችን ሲኖር አቅጣጫን ይሰጠናል ምናልባት ከዚህ በፊትም ነግሬያችኋለሁ አንዲት ወጣት ልጅ እዛ ፈርገስ ጁፒተር ላይ ያለን አንድ ቀን ሐሙስ ቀን መጣች ያቺ ሰው መጣች እና ከሰዓት በኋላ ነው around 3 PM መጣች እና ምን ትፈልጊያለሽ አልኳት በኋላ ዝም ብላ ታለቅሳለች በኋላ ምንም አላልኩኝም ናፕኪን ሰጠኋት እንባዋን አበሰች ከዛ ገባኝ ምን እንደምን ኢየሱስ ክርስቶስ ያሳርፍሻል ኢየሱስ ክርስቶስ ያድንልሻል ብቻ እሱን ፍለጋ ነው የመጣሁት አለች ያቺ ሰው ተንበርክካ እኔም አብሬ ተንበርክኬ በእግዚአብሔር ፊት ያቺ ሰው ጌታን ተቀበለች አንድ አርብ ሐሙስ ሆነ አርብ መታ ተማረች እሁድ መታ ተማረች እሁድ ለደህንነት ከማስተምራቸው ተማሪዎች ጋር ጥያቄ ትጠይቃለች የዛለታ ከላይ እስከታች በጣም ብራይት የሆነ ነጭ ልብስ ለብሳ ነው የመጣችው ከላይ እስከታች እና ደህንነት ከሚማሩት ተማሪዎች ጋር ትጠይቃለች ያቺ ሰው በሳምንቱ ከነዛ ተማሪዎች ጋር እንድትገናኝ እና ትምህርቱ ላይ እንድትደርስ ኤክስትራ ክላስ ለመስጠት አስቤ ስደውል በተቀጣጣርንበት ሰዓት አልመጣችም እና ከዛ በኋላ አንዲት ሰው በማለዳ በሌሊት መጣ በጣም ግቢውን ቀወጠችው ደነገጥኩኝ ቤተክርስቲያን እገሌ አገልጋይ የሚባል ብሎ መጥቶ ሲጮህ what happened ብላችሁ ትደነግጣላችሁ እንዴ ያስደነግጣል ደነገጥኩኝ እኔ ነኝ አልኩ እሺ ሜላት የምትባል ልጅ መታ ነበር ወይ አዎ ኦኬ ጌታን ኢየሱስን የግል አዳኝ አድርጌ ተቀብያለሁ ብላይ ነግራኛለች እውነት ነው ወይ ውሸት አለ አረ እውነት ነው አልኳት ወገኖቼ ምናልባት አንዳንዶችን ሰዎች እንዲል አጭር ጊዜ ይሆናል በእናንተ ፊት እግዚአብሔር የሚያመጣቸው በእኔ ፊት የሚያመጣቸው ለአንዳንድ ሰዎች እግዚአብሔር ረጅም ጊዜ ይሰጣል ያንን ሰው ትዝ ይላችኋል በመስቀል ላይ በጣም በጥቂት በቃ ገመዶ እንዲህ ከማለቷ በፊት በጌታ በኢየሱስ ክርስቶስ ግራና ቀኝ ተቀመጠው የቆሙት ያ ሰው አንደኛው ተሳደበ አንደኛው ንስሐ ገባ የመጀመሪያው የዳነ ሰው ኢየሱስ በመስቀል ላይ ሆኖ ያድን ነበር ክብር ለእግዚአብሔር ምን ልላችሁ ነው እግዚአብሔር ሰዎችን ወደኔና ወደ እናንተ ሲያመጣ ምናልባት ለሾርት ታይም ይሆናል እኔ ባልናገር እግዚአብሔር ሌላ ተናጋሪ ያዘጋጃል ለኔ ግን ይቆጨኝ ነበረ ስለዚህ
የመዳን ቀን እነሆ አሁን ነው ይላል። እሺ በመጨረሻ አንድ ነጥብ ልና ጨርሳለሁ። ዛሬ ምን እንማራለን? ምን እንማራለን? መንፈስ ቅዱስ የተላከው ኢየሱስን በምድር ላይ ሊያከብር ነው። እርሱ ያከብረኛል፣ ለኔ ካለኝ ወስዶ ይነግራችኋል። ከእርሱ ያለውን ምን እንዳደረገ ለኔ ወደኔ መጣ። እግዚአብሔር የተመሰገነ። አንዳንዱን እኮ እግዚአብሔር ምንም በሌለበት ምድረ በዳ ተናግሮም ጌታ ያድናል። እኔ ምስክር ነኝ። ምንም በሌለበት በምድረ በዳ ጌታ ድምጽ ያሰማል። ስለዚህ ኢየሱስን ሊያከብር እንዲሁ በሚከንፍ ሰው በሰው ሩጫ ውስጥ ጣልቃ ድንገት ይገባል። ስለዚህ እርሱ ያከብረኛል፣ ለኔም ካለኝ ወስዶ ይነግራችኋልና። ወገኖቼ ኃጢአተኛ ንስሐ እንዲገባ ኢየሱስ በመስቀል ላይ የፈጸመውን ነገር ዛሬ ለኛ ሰርቶልናል። እኛም በተራችን ዛሬ እንደ ሐዋርያቶች እንዳደረጉት ልንናገር ይገባናል። ወንጌል ለመመስከር ላልዳኑ ሰዎችን ድፍረት ይሰጣል። ምክንያቱም ከኔ አእምሮ እሳቤ በላይ ነው። ዱናምስ ከኔ አእምሮ እሳቤ በላይ ነው። ሱፐርናቹራል የሆነ ፓወር ነው። ሰውን ከፊት ለፊታችን ሲቆም እኔና ሰውየውን እሷን አታወዳድሩ። በመካከል መስቀሉን እንይ። ወገኖቼ ዛሬም ለትውልድ ግራ ለተጋባ በእርኩሳን መናፍስት የሚሰቃዩ ግራ ለተጋቡ ዛሬ ኢየሱስ ክርስቶስ መፍትሄ ነው። ክብር ሁሉ ለእግዚአብሔር ይሁን። እስቲ ኢየሱስ መፍትሄ ነው እንበል። እስቲ እንድገመው። ኢየሱስ መፍትሄ ነው እንበል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ቃል ምን ይላል? ሐዋርያት ሥራ ምዕራፍ 5 ቁጥር 14 ላይ ሕዝብ ሁሉ ግን ያከብሯቸው ነበር፣ የሚያምኑትም ከፊት ይልቅ ለጌታ ይጨመሩለት ነበር። ወንዶችና ሴቶች ብዙ ነበሩ። ስለዚህ ጴጥሮስ ሲያልፍ ጥላው ቢሆን እንኳን አንዳንዱን ይጋርድ ዘንድ ድውያኑን ወደ አደባባይ ወጥተው በአልጋና በወስካ ያኖሯቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ድውያንና በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበር። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስ በነፍስ ውስጥ ያለውን ረሃብ፣ በነፍስ ውስጥ ያለውን ጥማት ሊያረካ የሚችል ኢየሱስ ክርስቶስ ነው። ምንድነው ጌታ ጠብቆ ያላቸው? ይሄንን የሚያረካውን ሃሌሉያ በሰው ችሎታ የማይሰራውን የመንፈስ ቅዱስ ኃይል በጴጥሮስ ውስጥ የሰራ ጌታ በእኔና በእናንተም በእኛም በኋላ በሚመጣው ጄኔሬሽን ላይ ክርስቶስ ተመልሶ እስከሚመጣ ድረስ መንፈስ ቅዱስ ይሰራል። እስቲ ይሰራል በሉ። አረ ይሰራል በሉ እስቲ። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ በግለሰብ በከተማ ያለውን የመናፍስት አሰራር ጌታ ያፈርሳል። ከተማው ተበክሏል። ነገር ግን ለተበከለው ከተማ መንፈሳዊ ብክለት በየዘመናቱ ሰይጣን ትውልድን ግራ በመጋባት በብዙ እንግልት ውስጥ ሰው እንዲያልፍ የተሰጠውን ክቡር ጊዜ ዌስት የሚያደርግ ብዙ የመናፍስት አሰራር አለ። ፊልጶስ በሰማርያ ከተማ በገባ ጊዜ ታላቅ ደስታ ሆነ። ድውያኖች ተፈወሱ፣ እርኩሳን መናፍስት በታላቅ ድምፅ እየጮሁ ወጡ ይላል። በሰማርያም ታላቅ ደስታ ሆነ ይላል። ወገኖቼ እውነተኛ ሰላም ሊያሳርፍ የሚችል ኢየሱስ ክርስቶስ ነው። ክብር ሁሉ ለእግዚአብሔር ይሁን። የሥጋ በሽታ ለጥቂት ጊዜ ነው። ነገር ግን የነፍስ ፈውስ ለኃጢአት ስርየት የተከፈለው ክርስቶስ የከፈለው ወገኖቼ በነፍስም በሥጋም ይፈውሳል፣ ዘመንን ይባርካል። አሜን በሉ እስቲ። ዘመንን ይባርካል። ስለዚህ ወገኖቼ ዛሬም
ሰይጣን በተለያየ ፍልስፍና ትውልድ ወንጌል እንዳይሰማ በሟርት በጥንቆላ በነገስታቶች ጀርባ የሚሰራ የመናፍስት አሰራር የገሃነም ደጆች የማይቋቋማት ቤተክርስቲያን በተሰጣት ስልጣን ታፈርሰዋለች። አሜን በሉ እስቲ። ታፈርሰዋለች። የእግዚአብሔር ቃል የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ይህ የተገለጠው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እሱ የፈጸመውን የደህንነት ሥራ ያናግራል። የሰው ልብን የሰው ጆሮን ይከፍታል። ስለዚህ ወገኖቼ ከተማው ላይ ያለውን የመናፍስት አሰራር በቃ ብዙ ነገር ኢትስ ኦኬ እያል ሊከነክነን ይገባል። በጉልበታችን ልንበረከክ ይገባናል። ስለዚህ ወገኖቼ ይህ የመንፈስ ቅዱስ ኃይል ከወረደ በኋላ ሐዋርያቶቹ ጌታ ያላቸውን ከኢየሩሳሌም ጀምረው እስከ ሰማርያ እስከ ምድር ዳርቻ ዛሬም በዚህ ዘመን ላለነው ወንጌል ደረሰን። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ወንጌል ዳርቻ የለውም፣ ድንበር ዘለለው። አምናለሁ ከጥቂት ዓመት በኋላ እግዚአብሔር በእኔና በእናንተ አብራክ የተወለዱትን ልጆቻችንን እግዚአብሔር ለሚሽን በአራቱም ማዕዘን እግዚአብሔር ይነዳቸዋል በመንፈሱ። አሜን እንላለን። አዎ የሚሰራ ስራ አለና አለ። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል አንደኛ ዮሐንስ ወንጌል ምዕራፍ 3:8። ስለዚህ ሰማን፣ እንዴት እንደሆነ አናውቅም። እግዚአብሔር ከኛ ላይ አበሳን ከኛ ላይ የኃጢአት ሰንሰለትን እርግፍ አደረገልን። ስለዚህ ይሄን የተቀበልነውን ወንጌል የሰማነው ወንጌል አሳረፈን፣ ከመቅበዝበዝ አሳረፈን። ለእርካታ ብዙ ነገር ከምንዋከብበት ነገር በጊዜ በገንዘብ ወስት የምናደርገውን ጌታ መንፈስ ቅዱስ ኢየሱስን አበራልን። ክብር ለእግዚአብሔር ይሁን። አሜን እንላለን። አንድ ቀን ሲጨመርልን ለሚሽን ነው። ስለዚህ ሐዋርያቶቹን ልክ እንዳላቸው ከመንደራቸው ጀመሩ። ከጎረቤታችን ከቤተሰቦቻችን ወንጌልን መናገር እንጀምር። እግዚአብሔር ይረዳናል። ስለዚህ ይሄ ኃይል በእኔና በእናንተ ላይ እንዲመጣ እንዲሰራ ታሪክ አይደለም። ይሄ ሰው እዚህ ቆሞ የሚጮኸው ታሪክ አይደለም። ታሪክ እውነት ነው። ስለዚህ እኔና እናንተም ደግሞ ሕይወታችን ትኩስ ይሆን ዘንድ በመንፈስ መቃጠል ይሁንልን። አሜን በሉ እስቲ። መንፈስ ይሙላባችሁ ይላል አይደል? ይሄ መንፈስ ይሞላብን። ሃሌሉያ። የክርስቶስ ኢየሱስን ርኅራኄ በውስጣችን ያመጣል። አሁን ርኅራኄ ከሌለን እንዲሁ ብቻ በቃ ከሆነ ወገኖች ጌታ ርኅራኄን ያመጣል። መንፈስ ቅዱስ ርኅራኄን ያመጣል። በሰው ውስጥ ያለውን ሰቆቃ ዘልቆ የሚገባ መልእክት እንድንናገር ያደርገናል። ስለዚህ የመንፈስ ቅዱስ ኃይል በእኔና በእናንተም ሕይወት እንዲሰራ ወገኖቼ ጌታ ከኔና እናንተ የሚፈልገው መጠማት ነው። እስቲ መጠማት ነው በሉ። መጠማት ነው። ማንም የተጠማ ቢኖር ወደ እኔ ይምጣ ይላል። ስለዚህ ጥማታችንን ያረካል። ወገኖቼ የኔና የእናንተ ጥማት ማቴሪያል ነገር አይደለም። የኔና የእናንተ ጥማት ይህንን የተቀበልነውን ሕይወት በሰላም ሮጠን እንድንጨርስ እንደገና ደግሞ የተሰጠንን የሚሽን አሳይመንት የወንጌልን አደራ በታማኝነት ይዘን እንድንሮጥ እግዚአብሔር አምላክ ይርዳን። አሜን በሉ። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ወገኖቼ ኢየሱስ ዛሬም ያድናል። ዛሬም ኢየሱስ ክርስቶስ ውስብስብ ካለ መውጫ ከሌለበት በዘመድ በአስማት በጓደኛ ተስፋ የተቆረጠበትን ሰው ኢየሱስ ክርስቶስ ሰው ያደርጋል። ኢየሱስ ሰው ያደርጋል በሉ እስቲ። ኧረ ድምጻቸው አይሰማም። እስቲ በሉ እስቲ ድገሙት እንደገና።
አዎ በቃ በሰው በዘመድ በመንግስት ገና ሲታይ መጣ የሚባለው ሰው ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ሃሌሉያ። ጌታ ሲያገኘው ሃሌሉያ ያንን ሰው ታሪክ ሲቀይርለት የመንደሩ አምባሳደር ይሆናል። መጣ የሚባለው ቤት የሚዘጋበት ሰው ሃሌሉያ ለመንደሩ በረከት ያደርጋል። ስለዚህ ወገኖቼ እኔና እናንተ መንፈስ ቅዱስን እንጠማ። እግዚአብሔር በእድሜያችን አንድ ቀን ሲጨምርልን ለስራ ነው። እንጀራ በልተን የሆነ ነገር አድርገን ምናምን እነዛ ነገሮች አስፈላጊ ነገሮች ናቸው፣ ግን ጎን ለጎን አብሮ ሊሄድ ይገባል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ማጠቃለያ ወገኖቼ ዛሬ በዚህ ጉባኤ መካከል ካላችሁ ይህ ኢየሱስ ክርስቶስ በእውነት ያሳርፋል። ዛሬ የተጨነቃችሁበት ነገር፣ ግራ የተጋባችሁበት ነገር በቃ እንደዚህ በቃ ነገራችሁን ሁሉ በቃ ጭልም ያደረገ ነገር፣ ለምትጨነቁበት ነገር ይሄን መፍትሄ ብሎ ግራ በምትጋቡበት ነገር ኢየሱስ ክርስቶስ ያድናችኋል። አሜን እንላለን። ዛሬ በዚህ ጉባኤ ላይ ካላችሁ ይህ ጉባኤ ይጸልይላችኋል። የእግዚአብሔር ቃል የመዳን ቀን እነሆ አሁን ነው ይላል። ስለዚህ ዛሬ ሕይወታችሁን ለጌታ እንድትሰጡ በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ። ቤተ ክርስቲያን ትለምናችኋለች። ስለዚህ ካላችሁ መዳን የሚለው ነገር አልገባኝም፣ ከእግዚአብሔር ጋር መታረቅ የሚባለው ነገር አላውቅም፣ ግራ የተጋባው ሰው ነኝ ካላችሁ ጌታ ያድናል። ካላችሁ እጃችሁን ለምልክት ብታነሱ እንጸልይላችሁ። አላችሁ ከላይ ካላችሁ እዚህ ካላችሁ የእግዚአብሔር ቃል የመዳን ቀን አሁን ነው ይላል። ከዚች ቤት እግዚአብሔር እድል እየሰጣችሁ እየተናገራችሁ ነው። ስለዚህ ካላችሁ እንጸልይላችኋለን። እሺ፣ ክብር ሁሉ ለእግዚአብሔር ይሁን። በመጨረሻ ጠብቁ፣ ተቀበሉ፣ ሂዱ። ጠብቁ፣ ተቀበሉ። የተቀበሉትን ይዘው ሄዱ። ሃሌሉያ። እደግመዋለሁ። ጠብቁ፣ ተቀበሉ። የተቀበሉትን ደግሞ ይዘው ሄዱ። እናንተንም እና እኔን እንደዚህ ያድርገን። እኛም እንድንሄድ በውሏችን ይህንን እውነት እንድንመሰክር እግዚአብሔር አምላክ ይርዳን። ስለዚህ ዛሬ ይሄ የሰማነው መልእክት ለእኔ ለእናንተ እያንዳንዳችሁን እግዚአብሔር ሊያነቃ ሊያበረታ የክብሩን ሥራ በእናንተ ሕይወት ሊሰራ። እስቲ ቆሙና እንጸልይ።